ሰላም ውድ የሬዲዮ ሙዲ ታዳሚያን ዝግጅት የምትከታተሉ በመላው ዓለም የምትገኙ ሰላም ብያለሁ። እንግዲህ በነገርኳችሁ መሰረት ባለፈው ኢትዮጵያ ከሳኦ ቶሜ ፕሪንሲፕ የምትባል አገር ጋር በሜዳዋ ላይ የዛሬ ሳምንት ቅዳሜ 3-0 አሸንፋ እንደነበር የሚታወስ ነው። ትላንትና ማርች 31 2026 ዓ.ም በድሬዳዋ በምርጥ ስታዲየምና በግሩም ሁኔታ በተገነባው ስታዲየም ባደረጉት ጨዋታ ትላንት ማምሻውን የኢትዮጵያ ብሔራዊ ቡድን ዋሊያ 1-0 በሆነ ውጤት አሸንፏል። ይህ ጨዋታ እንግዲህ ወደ 9 ነጥብ አስይዞት ሰንጠረዡን የሚመራ ይሆናል። እንግዲህ በትላንትና በነበረው ጨዋታው የአልቢትር ዳኛው ጨዋታውን የመሩት ግብፃዊ ናቸው። ኢትዮጵያ ጥሩ እንቅስቃሴዎችና ጥሩ ሙከራዎችን የዋሊያ ብሔራዊ ቡድኖች አድርገዋል። ሳኦ ቶሜ ፕሪንሲፕ ከቤታቸው በተጫወቱት ጨዋታ ጥሩ ባይንቀሳቀሱም በትላንትናው ድሬዳዋ ከተማ ላይ በተደረገው በስታዲየም ውስጥ ያሳዩት እንቅስቃሴ ትንሽ የተሻለ ነበር። የኢትዮጵያ ብሔራዊ ቡድንም ጥሩ ኳሶችን ወደ ግብ የለጋ ሲመታ እንደነበርና ብዙ ኳሶች እንደተጨናገፉበት ለማየት ይችላል። ኃይለኛ ዝናብ እየዘነበ ነበረ። የስታዲየሙ ጥራትና ብቃት የሚዘንበውን ዶፍ ዝናብ በመቆጣጠርና በጥሩ ሁኔታ ፈሳሽ ውሃ እየፈሰሰ ሜዳው ብዙም ሳይረጥብ እና ውሃ ሳያውቁት ጥሩ ጨዋታ አድርገዋል። 1-0 በሆነ ውጤት ሲያሸንፉ ተመልካቹ በከፍተኛ ሁኔታ የኢትዮጵያ ብሔራዊ ቡድን ዋሊያን እየደገፈ ነበረ። ሳኦ ቶሜ ፕሪንስስ የተባለች ቡድን እንግዲህ ለመጀመሪያ ጊዜ ነው ይህን ጨዋታ የ2027 የአፍሪካ ዋንጫ ትሳተፍ። እንግዲህ በምድቧ ኢትዮጵያ ሰንጠረዡን ይዛ ለአፍሪካ 2007 የአፍሪካ ዋንጫ ማጣሪያ ወደ ድልድል ውስጥ ገብታለች። ትላንትና ባደረገችው ጨዋታ በደርሶ መልስ ጨዋታ 4-0 አሸንፋለች። እስቲ ጨዋታውን አይተን እንመለስ። አብራችሁን ቆዩ። ስታዲየሙ በጣም የሚገርምና ዘመናዊ በኢትዮጵያ ካሉ ምርጥ ስታዲየሞች አንዱ ነው። በአውሮፓ ስታንዳርድ የተሰራና ብዙ ተደጋፊዎች በተገኙበት በሞራል የኢትዮጵያን ቡድን እያበረታቱ ያሳለፉት ጨዋታ ነበረ። እስቲ ጨዋታውን በቪዲዮ አሳይቻችሁ እንመለስ። አቤል ያለው ጥሩ ኳስ አሻግሮለታል። መስፍን ለመግባት ጥረት እያደረገ ይኮናል። አታደለ እግሮያ ነብዙ እንደገና ደጋግሉላ የኢትዮጵያ ብሔራዊ ዋሊያዎቹ ገና 6ኛው ደቂቃ ላይ የመጀመሪያው ጎል አስቆጠሩ። ክቡራትና ክቡራን ጨዋታውን እንደተመለከታችሁ ጥሩ ነበር። ስታዲየሙ በጣም የሚያምር ስታዲየም ነበረ። ተመልካቾቹ የዋሊያን ቡድን እያበረታቱ ነበረ። ጥሩ ተጫዋቾች አሏት የኢትዮጵያ ብሔራዊ ቡድን በአሁኑ ሰዓት። እንግዲህ በዚህ ከቀጠለ ጥሩ ውጤት ይዘው ያመጣሉ ብለን እንጠብቃለን። እንኳን ደስ አላችሁ ለዋሊያና ለኢትዮጵያ ኳስ አፍቃሪ በሙሉ። መልካም ጊዜ በያላችሁበት። ጤና ይስጥልን። መልካም እድል ለዋሊያ ለኢትዮጵያ ብሔራዊ ቡድን።